ስሙኝም እናንተ የተወደዳችሁ ኦርቶዶክሳውያን ክርስቲያኖች ቅዳሴ በምታስቀድሱበት ሰዓት ክቡር ስጋውና ክቡር ደሙን በምንቀበልበት ሰዓት ምንለው ትዝ ይላችኋል? ዲያቆኑ እንዲህ ይላል፣ አንስ እደዌክሙ ቀሳውስት እጆቻችሁን አንሱ ይላል ካህኑ። እርሱን በሚያስይዙባት በዚያች ሌሊት ነውር በሌለባቸው ቅዱሳት ብፁዓት በሆኑ እጆቹ ህብስቱን ያዘ። ነአምን ከመ ዝንቱ ውእቱ በማን ነአምን እናምናለን የእርሱ እንደሆነ በእውነት እናምናለን ማለት ነው በአማርኛ። ከዛ ደግሞ ካህኑ ወደ አንተ ወደ አባት ወደ ሰማይ አቅንቶ አየ፣ አመሰገነ፣ ባረከ፣ ቆረሰም። ንጹሐን ቅዱሳን ወገኖቹ ለሆኑ ደቀ መዛሙርቱ ለሐዋርያት ሰጣቸው። ይህ ህብስት ለኃጢአት ማስተስረያ ለእናንተ የሚፈተት ሥጋዬ ነው፣ ንስኡ ብሉ አላቸው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ማለት ነው። ከዛ ደግሞ ህዝቡ እንዲህ ይላል፣ አሜን አሜን ነአምን ወንታምን ንሴብሐከ እግዚእነ ወአምላክነ ከመ ዝንቱ ውእቱ በማን ነአምን። በአማርኛ ምንድን ነው የሚለው? አሜን 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 እናምናለን፣ እንታመናለን። ጌታችንና አምላካችን ሆይ እናመሰግንሃለን። ይህ እርሱ እንደሆነ በእውነት እናምናለን። ካህኑ ደግሞ ዳግመኛ ውሃውን ከወይን ጋር ቀላቅሎ አመሰገነ፣ ባረከ፣ አከበረ። ንጹሐን ቅዱሳን ወገኖቹ ለሆኑ ደቀ መዛሙርቱ ለሐዋርያት ሰጣቸው። ይህ ጽዋ ለብዙ ሰዎች ቤዛ ለእናንተ የሚፈስ ደሜ ነው፣ ንስኡ ጠጡ አላቸው። ከዚሁ ላይ ደግሞ እንደገና አሜን 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 ነአምን ወንታምን ንሴብሐከ እግዚእነ ወአምላክነ ከመ ዝንቱ ውእቱ በማን ነአምን። አይሁድ ያዙት፣ የመላእክት ሰራዊት በፍርሃትና በመንቀጥቀጥ የሚቆሙለትን እርሱን በአደባባይ አቆሙት። በእንጨት ላይ ሰቅለው በቀኖት ቸነከሩት፣ ራሱንም በዘንግ መቱት፣ ጎኑን በጦር ወጉት። ለጎብኚዎች እስራኤል ከአንድ ድንጋይ ያጠጣቸውን ለጥሙ ከከርቤ ጋር የተቀላቀለ ሐሞት አጠጡት። የማይሞት እርሱ ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያስነሳቸው ዘንድ ሞተ፣ በቃል ኪዳን ተስፋውን እንደነገራቸው። ከዛ ደግሞ ህዝቡ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአትከ ንሴብሐከ ወንታምነከ ንስእለከ ወናስተበቁ
በአማርኛ ምንድን ነው ያልኩት? አቤቱ ሞትንና ቅድስት ትንሣኤን እናገራለን። እርገትህን ዳግመኛ መምጣትህን እናምናለን፣ እናመሰግንሃለን፣ እናምናሃለንም። ጌታችንና አምላካችን ሆይ እንለምናሃለን፣ እንማልድሃለን። ካህኑ ከዛ ከእንጨት አወረዱት፣ በበፍታም ገንዘው በሐዲስ መቃብር ቀበሩት። በሦስተኛው ቀን ከሙታን ተለይቶ ተነሳ። የተሰበሰቡ ደቀ መዛሙርት ወዳሉበት ገባ። በጽርሐ ጽዮንም ታያቸው። በ40ኛውም ቀን ወደ ሰማይ ባረገ ጊዜ የአብን ተስፋ ደጅ ጥኑ ብሎ አዘዛቸው። በ50ኛውም ቀን በእሳት አምሳል መንፈስ ቅዱስን ሰደደላቸው። በአገሩ ሁሉ ቋንቋ ተናገሩ። እንደነርሱም ወደዚህ ህብስትና ወደዚህም ጽዋ ያንን ቅዱስ መንፈስህን ላክ፣ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ያደርገው ዘንድ ለዘላለሙ። ይሄ በ50ኛው ቀን የተባለው የሐዋርያት ሥራ ምዕራፍ 2 ላይ ያለውን ማለት ነው። እችላል እንግዲህ ቅድስት ቤተክርስቲያናችን የኔ ጌታ እንዲህ ነው አምነን የክርስቶስን አማናዊ ሥጋና ክቡር ደሙ የምንቀበለው። እንደ ዘመኑ ፕሮቴስታንት በአደባባይ አይደለም፣ እንደ ክለብ ቤት መጠጥ ሻት የምናደርገው እንዲህ አይደለም የምንዘባበተው። አቤትኝ በዚህ ጉዳይ ላይ የምትቀልዱ ሰዎች መጨረሻችሁ እግዚአብሔር ልቦናችሁን ይመልስላችሁ። ጤና ይስጥልኝ።